ትናንትና ጺን በአካል ሄጄ አግኝቻት ነበረ ቤቷ በአካል ሄጄ አውርቻታለሁና ታሜ ወንድምሽ እንደዚህ ያደረገው ወስዶ አሰቃየው አንጠለጠለው ብዙ ነገር ነገርኳት። ግን እሷ ችግር የለም ሆነም ቀረበ እግዚአብሔር ታሜ አንተ ታምራት እንደዚህ አትሁን ይምኩ ያልፋል አንተን እኮ ነው ማወራው ታምራት አንተ እኮ ብዙ ነገር ያሳለፍክ ልጅ ነህ በዚህ አይነት ነገር እኮ እንደዚህ መሆን የለብህም ማረብ እግዚአብሔርን ልታስለቅሰኝ ነው አይታይ እንደዚህ አትሁና የምሬን ነው አራ ጺኔን ትወደኛለች በታሰብ አይደለ እኮ ግልጽ ነው እንደማትወደኝ ግልጽ ነው ሲጀመር ማለት ነው እንዴት እንደሆነ ታውቂያለሽ እኔ እዛ ሀገር ሆና አረብ ሀገር ሆና ስታወራኝ እኔ ያሰብኩት ትወደኛለች ምናምን ነበር ገና እኔ አሁን ቆም ብዬ ሳስበው ስመረምረው እዛ ሀገር ላይ ያለው የሥራ ጫና አጨናንቋት ወይም ደግሞ እኔ በማጣቲ ከጎኔ ሰው ስለሌለ እኔን መጠቀሚያ ልታደርገኝ ፈልጋ ነው እንጂ እኔን እንደማትወደኝ ግልጽ ነው። ሰላም እንዴት ናችሁ የታሜ ፋሚሊዎች? እኔ ደህና ነኝ እግዚአብሔር ይመስገን። ባለፈው ታሜን ይዘው ሲሄዱ ነበርኩኝ እና ታሜ በጣም አሰቃይተውታል፣ በጣም ጎድተውታል ከሚባለው በላይ ማለት ነው። የሰው ልጅ አይደለም እስከሚባል ድረስ ነበረ በጣም የጎዱትና በዛ ላይ ደግሞ ሲወስዱት ፖሊስ ጋር ለመሄድ ምናምን ሞክሬ ነበረ። ግን ፖሊስ ጋር ከሄድኩኝ ነገሮቹ ወደ ሌላ ነገር ይዞራል ብዬ ስላሰብኩኝ ነው ጸጥ ያልኩት። በጣም ሰዎቹን በጣም ያስፈራሉ። የነፂ ወንድምም ራሱ ማየውን ነገር ነው ያደረገው በዛ ሰዓት ማለት ነው። በጣም ስለደነገጥኩኝ ምን ማድረግ እንዳለብኝ አላውቅም ነበረ እና ታሜ ራሱ በጣም በይሳት ተጎድቶ ነው ያለው። ብቻ ከባድ ነው ታሜ ወይ እንተላለ ኤርሚዲያንስ አላህ ለእግዚአብሔር ይመስገን። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች እኔ አለሁ እግዚአብሔር ይመስገን። ብቻ ምን እንደምላችሁ አላውቅም። ዛሬ ማለት ከራሴ ጋር አይደለም። ትናንትና የተፈጠረው ነገር ግልጽ ነው። ሰው ላይ የማይደረግ ነገር እኔ ላይ የተደረገው ትንሽ ለምን እንደሆነ ባይገባኝም ብቻ ነው ያው ታሜ ምን ማድረግ እንዳለብን ራሱን ያናቅም። አሁን ከዚህ በኋላ የሚፈጠረው ነገር ላይ ነው ትኩረት ማድረግ ያለብን፣ ምክንያቱም ይሄ ነገር መቀጠሉ ስለማይቀር ማለት ነው። እኔም በጣም ማሰብ አቁሜያለሁ ማለት ይችላልና ብቻ ከባድ ነው ታሜ። ፋሚሊ በጣም ጎድተውታል ታሜን ማለት ነው። የእህቴ ወንድም የማይደረግ ነገር ነው ያደረገው እሱን ማለት ነው። እሱ በወደደ እሷን ብሎ በተሰቃየ ሁሉ ነገር የደረሰበት በእሷ ምክንያት ነውና ትናንትና ጺን በአካል ሄጄ አግኝቻት ነበረ ቤቷ በአካል ሄጄ አውርቻታለሁና ታሜ ወንድምሽ እንደዚህ ያደረገው ወስዶ አሰቃየው አንጠለጠለው ብዙ ነገር ነገርኳት። ግን እሷ ችግር የለም ሆነም ቀረም ታሜ የኔ ነው ችግር የለውም ምናምን ችላ እንደማለት ነገር አለችኝ ማለት ነው። በዛም ለታሜም እየነገርኩት ነው አዳምጠኝ በደንብ። ከዛ በኋላ በጣም ጎድተውታል፣ አሰቃይተውታል። ሰው ሆኖ እንደዛ ማይደረግበት ሌቭል ነው እሱ እንደዛ ያደረጉት የመቱት የጎዱት እና ብዬ ስነግራት እሷ ደግሞ ችግር የለውም ወንድሜ እንደዛ ያደርግም ምናምን ብላ ችላ እንደማለት ነገሩ ላይ እሷም እንዳለች እየጠረጠርኩ ነበረ ማለት ችላ የሆነ አልደነገጠችም። የሆነ ስለሱ ስነግራት ምንም ነገር ቀር አላላትም፣ አላዘነችም፣ አልደነገጠችም። ያ ነገር ደግሞ እጇ እንዳለበት ከሷ ጋር እንደተመካከሩ ይሄን ነገር እንዳደረጉበት እኔ ውስጥ እያመነ ነው በይሳት። ለዛ ስለሆነ ታሜንም ልነግረው እዚህ ድረስ የጠራሁት ለዚህ ነው። ታሜ አይ እኔ እኮ አውቃለሁ ኖርማል። አሁን አንቺ ያልሽው ነገር ሙሉ ማለት አንዳንዴ ነገሮች ይሆናሉ ብለን እንደክማለን እንጂ እንደማይሆኑ ግልጽ የሆኑ ነገሮች ናቸው። የኔና የሷ ነገር ማለት ከውጪ እኔ ብላ በመጣችበት ጊዜ ጀምሮ ምንም እኔና እሷ መሀል ላይ እሷ የምትወስነው ነገር የለም። ቤተሰብ ነው የሚወስንላት ምናምን ማለት ወደ ቪዲዮ ወደ የሶሻል ሚዲያ ላይ ልጅ ነኝ ሶሻል ሚዲያ ጋር ይንጣ ብዬ ሐሳቡን ከማምጣቴ በፊት ብዙ ጊዜ ቆይተናል። ሳምንት ነው
እንደዚህ ቆይተናል አብረን። ውሳኔዎችን የምታመጣው እሷ ሳትሆን ቤተሰቧ የሆነ ወንድሟ ወይ ደግሞ የሆነ ሰው እንዲወስንላት ትፈልጋለች። እሱ ቆይ አንተ እኔ ደግሞ ይሄ ነገር በጣም ከባድ ነው ቤተሰብ። ቆይ እሺ፣ እኔ ደግሞ አንድ ነገር ልጠይቅህ ታሚ ማለት ነው። አንተ እሷ እኔን ትወደኛለች ብለህ ታስብ አይደለ? ይሄ እኮ ግልጽ ነው፣ እንደማትወደኝ ግልጽ ነው ሲጀመር ማለት ነው። እንዴት እንደሆነ ታውቂያለሽ? እኔ እዛ ሀገር ሆና አረብ ሀገር ሆና ስታወራኝ እኔ ያሰብኩት ትወደኛለች ምናምን ነበር። ገና እኔ አሁን ቆም ብዬ ሳስበው ስመረምረው እዛ ሀገር ላይ ያለው የስራ ጫና አጨናንቋት ወይም ደግሞ እኔ በማጣቲ ከጎኔ ሰው ስለሌለ እኔን መጠቀሚያ ልታደርገኝ ፈልጋ ነው እንጂ እኔን እንደማትወደኝ ግልጽ ነው። በቃ እኔ አረጋግጫለሁ ራሴ። እኔም የጠየቅኩ ለዚህ ነው ትወዳለች ወይ እየጠየቅኩ ይሄ ለዚህ ነው። ምክንያቱም ትናንትና አግኝቻት እንዳወራኋት እንደነገርኩ ማለት ነው ስነግራት በቃ የሆነ አሁን እንደ ፍቅረኛ እንደ ጓደኛ በቃ የሆነ ድንጋጤ ግር እንደማለት ጥያቄ ምናምን ነገር አልፈጠረባትም ስነግራት ማለት ነው። ለዛ ስለሆነ የጠየቅኩ አንድ ላይ በነበራችሁ ጊዜ በመጣች ሰዓትስ እንዴት ነበረ? ሁሉ ነገሯ እንዴት ነበረ? ማለት አስተያየቷ፣ ተግባሯ እኔ ልትጠቀምብኝ መጣ ነው እንጂ እሷ ምንም እኔ ልትጠቅመኝ የመጣች አይመስለኝም። ምክንያቱም እኔ ከሷ በኋላ ብዙ ነገር እያስተናገርኩ ነው፣ ብዙ ነገር እያጣሁ ነው። ብዙ ቤተሰቦቼ በሷ ምክንያት እንትን እያልኩኝ ምንድነው አንተ ይናል አርፈ ስራና ሰራም እንደዚህ እያሉኝ ያሉ ቤተሰቦቼን ለሷ ብዬ እኔም ብላ እኮ ነው እሷ ከውጭ የመጣችው፣ እኔም ብላ እኮ ነው እንደዚህ ሆነችው ከቤተሰቧ የምትጣላው ይመስለኝ ነበር። ገብቶሻል አይደል? ግን እውነታው እሱ አይደለም። እንደተረዳሁትም በቃ አእምሮዬም እየነገረኝ ያለው ነገር አልገለጸልህ ብሎኝ ደንቆሮኝ እልህ ይዞኝ ነው እንጂ ግልጽ እኮ ነው። ግልጽ የሆነ ነገር ገብቶሻል? ግልጽ የሆነ ነገር ግን የሆነ ነገር ደፍኖብኛል። እንዴት እንደሆነ ምን እንደሆነ አላውቅም። እኔም እኮ የጠየቅኩ ለዚህ ነው። ምክንያቱም ያንተ ነገር በጣም እያሳሰበኝ ስለሆነ በዚህ ሰዓት ከምልህ በላይ እያሳሰበኝ ነው። እኔ ባለፈው ያደረገብህ ወንድሟ ምናምን ነገር ከዛ ትናንትና ደግሞ ሳወራት የተገጣጠመብኝ ነገር ይሄን ነገር እንድጠይቅ ያስገድደኝ ይሄ ነገር ነው። እንኳን ሁሉም በዚህ አለ ማለት በቃ እኔ የሆንኩት ነው ያለው አይደል? አልከሳትም ወይም ደግሞ አልከሰውም። እሱን ማለት እርምጃ እኮ መውሰድ ይችላል። ብዙ ነገር እኮ እንዲሆን መፍቀድ ካለብሽ እኮ ይሆናል። ከፈቀድሽ አንቺ ፍቃደኛ ከሆነሽ ግን እኔ ይህን ነገርም አላደርግም። ግን አንድ ነገር አለ። እኔን ይሄ ሁሉ ላደረሰችብኝ በደል ወይም ደግሞ ላደረሰብኝ በደል ይሄ ሁሉ ለሆነው ለተፈጠረው ነገር ሙሉ ለሙሉ 100% ተጠያቂው እሷ እንደሆነች ሁሉም እንዲያውቅልኝ እፈልጋለሁ። ቤተሰብ እኔ አሁን በቃ አቅሜ በሙሉ ያለኝ ነገር ሙሉ በሙሉ ተሟጠ ማለት በቃ እኔ አውቃለሁ ታታሪ ሰራተኛ ነው፣ ሊስትሩ ጠራጊ ነኝ። ለእህቱ አልመጠናትም፣ ስረዳው አልመጠናትም። ከነ ደግሞ ከክብራቸውም ጋር አልገናኝም ማለት እኔ ትንሽ እንትን ታታሪ ስለሆንኩ ማለት ሊስትሩ ጠራጊ ስለሆንኩ ሰራተኛ ስለሆንኩ ማለት የዕለት ዕለት ገቢዬን አንተ ስለምን ማለት ነው። ወጣቻለ ብዙ ነገር አውርቷልሽ እህቴ እኮ እኛ ብዙ ነገር አስበንበት ነበረ። እንደ ሌሎች እህት ፎቅ ተገነባናለች እንደዚህ ቤታችን እንደዚህ ብዙ ነገር አውርቷል። ግን እኔ ከእህቴ ምንም ነገር እንዳልወሰድኩ እህቴን ደግሞ ከአሁን በኋላ አጠገቤ እንደማደርስ አጠገቧ እኔም እንደማልደርስ ቃል እገባላለሁ በዚሁ በዛሬው ዕለት ማለት እና ቤተሰብ አንዴና ለአንዴ ማውራትም ማስተላለፍም የሚፈልገው ነገር ቢኖር በቃ ከጽዮን ጋር ያለኝ ነገር ከዛሬ በኋላ እዚህ ጋር ያበቃል። ብቻ እንጃ እኔ አንቺን በጣም እጅግ አድርጌ ነው ማመሰግንሽ። የምፈልገው ቦታ ደግሞ ቢኖር እንኳን ወደ ፖሊስ አለች ማለት እንኳን ወደ ህግ አካል አለች። ህግ አካል ጋር ብትሄጂ ኖሮ ቀደም ሰመጣ ያወራሽ ነበር። ህግ አካል ላይ ነበር እንኳን አለች ብትሄጂ ኖሮ ብዙ ነገር ይፈጠር ነበር።
እኔም እኮ ያ ነገር ሲፈጠር ግን እኔ ባልበላሁት ወንጀል ከሳስ ነበር ጠየቅ ነበር። የትኛውም ሴት ልጅ ብትሆን ከአባትና ከእናቷ ትእዛዝ ከወንድሟ ትእዛዝ አትወጣም። ሰው እኮ በወንድሙ ትእዛዝ፣ በእናቱ ትእዛዝ፣ በአባቱ ትእዛዝ ነው የሚመራው አይደል? ቤተሰብ የሚመራው በአባት ነው። አባት ከሌለ በታላቅ ወንድም ነው። በቤት ወንድ በሚባል ነው። እና እሷ አልወደውም አታሎኝ ነው ብትል ኖሮ ህግ አካል ላይ ደርሳ ቤተሰቧን ከመካድ እኔን መካድ ይቀላታል። እና እንኳን አለች ብዙ ደረጃ እንደርስ ነበር፣ ብዙ ነገር ይፈጠር ነበር። እኔም እኮ የዛን ቀን አንድ ላይ ነበርን ሲወስዱ አይቻለውና በቃ በጣም ግራ ገብቶ ፖሊስ ጋር ልሄድ ነበረ። ታሚ አንተ ደህና ነኝ። ትንሽ ግሬን ተስራለሽ አይዞህ መቆም ይችላል እኮ ያንን በማሰብ ነው ያ ፖሊስ ጋር ልኩት። ምክንያቱም ይሄ ነገር ወደ ሌላ ነገር መስደዱ ስለማይቀር አንተንም አፍነው ስለወሰዱ ስለጨነቀኝ ነው ፖሊስ ጋር ልኩት። ሌላ ነገር ይፈጠራል ብዬ እንደዛ ነው እንጂ ነበር። እንኳን አለች ግን እሷን በአካል እንኳን አገኝሻት እንኳን ነገርሻት። ግን ካሁን በኋላ ምናልባት እኔ ስልኬን ዘጋግቼዋለሁ ማለት ቀጥታ እንዳይደወልብኝ አድርጌዋለሁ። ከሷ ጋር መገናኘት ስለማልፈልግ ከሌላም ሰው ጋር መገናኘት ስለማልፈልግ ማለት ነው። የትኛውም ሰው እንዳያገኘኝ አድርጌዋለሁ። ከዛሬ በኋላ ከሷ ያለኝ ነገር በዚህ ጋር ያበቃል። አንቺም በጣም ነው የማመሰግነው። አንቺን የመሰለሽ ጓደኛ የምሬን ነው። አንቺን የመሰለሽ ጓደኛ ፈጣሪ ስለሰጠኝ አመሰግናለሁ። እኔ እኮ ምን ማላደረኩ ያለውን ሁኔታ ለማስተካከል እየሞከርኩኝ ነው ማለት አንተም በጣም የተጎዳ ስለሆነ ማለት ነው። ሄርሚ ገብቶሻል። በቀላል ነገር ማስተካከል የምችለው ነገር እዚህ ደረጃ ላይ ሲደርስ አሁን እኔ ቤተሰብ አቅም ያለው ቤተሰብ ኖሮኝ ቢሆን ኖሮ እነዚህ ልጆች አውቃለሁ ይሰው እንዴ ሰባዊ ማስጥሰት ተብሎ እንደሚከሰሱ አውቃለሁ። እኔ አልከሳትም፣ እሷንም አልከስም፣ እሷንም አልከስም። ግን የደረሰብኝ ነገር ይሄ ነው የሚባል ነገር አይደለም። ግን አውቃለሁ የሆነ ቀን እኔም ሰው ሆኜ ይገባኛል እኮ ታሜ። ኧረ በእግዚአብሔር ታሜ አንተ ታምራት እንደዚህ አትሁን። ይሄም እኮ ያልፋል። አንተን እኮ ነው የማወራው ታምራት። አንተ እኮ ብዙ ነገር ያሳለፍክ ልጅ ነህ። በዚህ አይነት ነገር እኮ እንደዚህ መሆን የለብህም። ኧረ በእግዚአብሔር ልታስለቅሰኝ ነው። አይ ታይ እንደዚህ አትሁና። የምሬን ነው። ራስህንም በአካባቢ ያለው ሰዎችን እየጎዳ ነው ያለው በዚህ ሰዓት። ማለት እኔ እኮ ወንድ ልጅ ነኝ አይደል? እሱም ወንድ ልጅ ነው አይደል? ይገባኛል እኮ ሊረዳኝ ይገባ ነበር። ብቻ ግን በቃ ተገረኝ። ኧረ ታሜ በእግዚአብሔር እንደዚህ አትሁን። ራስህን እየጎዳ ያለኸው የምሬን እኮ ነው አንተ። ኧረ በእግዚአብሔር ሄርሚ አንቺ አልተረዳሽኝ እኮ አውቃለሁ። እሺ እንደዚህ አትሁን። አንጠልጥሎኝ እኮ ነው አፊ ላይ ያሸናብኝ፣ ላይ ያሸናብኝ፣ ሽንት እኮ ነው ላይ ያሸናብኝ። ስሙ ይገባኛል እኮ ኧረ በእግዚአብሔር አንተ ታሜ እንደዚህ አትሁን። እኔን የምታስለቅሰኝ ነው እኮ አንተ። በቃ አንቺ አታጥሽ። ኧረ በእግዚአብሔር እንደዚህ አትሁን። እንደዚህ እየሆንክ እኔ እንዴት ዝም እላለሁ? በእግዚአብሔር ወንድ ልጅ ሲከፋው ማየት እኮ በጣም ከባድ ነገር ነው። ጠንካራ መሆን ያለብህ አንተ። ያለ አቅሜ ሲል ላይ ተንጠልጥዬ ሌላ ነገር ውስጥ ገባሁ። እናቴን ማገዝ እያለብኝ እናቴ ጎን ላይ መሆን እያለብኝ እያወቅ አውቃለሁ እኮ ይሄ ይፈጠራል ብሎ ማን ይገምታል? ተረጋጋ። በቃ አሁን አንተ መረጋጋት ነው ያለብህ ታሜ። ተረጋጋ በእግዚአብሔር በቃ እሺ ተረጋጋ። በቃ ራስህን አረጋጋ። ኧረ በእግዚአብሔር ቤተሰብ በጣም ይቅርታ ማለት እወዳለሁ። ማለት እንደዚህ ብቻ ይቅርታ። ካሁን በኋላ አይለመደኝም እንደዚህ አይነት ነገር አልመጣም። አንቺን ደግሞ አመሰግናለሁ። ከልቤ ነው የማመሰግነው። እኔ ምን አድርጌ እንዳለው